ያቺ ርብቃ ምንም አልጣመችኝም። ምን እያደረገች እንደሆነ ምንም አልገባኝም። እንደ ቆሻሻ ከቤቱ ያባረኛል። አይ ምንድነው ዲና? ሻንጣሽን ይዘሽ ወዴት እየሄድሽ ነው? እስከ መቼ ነው የምንደባብቀው? እውነት እንደሆነ እኮ መውጣቱ አይቀርም። ብሩን ይዘዋል አይደል? አዎ ይዤዋለሁ። ዛሬማ ምንም ብትለኝ አልሰማትም። የግድ ፎቶዎቹን መላክ አለባት። ሮሚዮ ስህተቴን ለማረም ሌላ ስህተት ሰራው። እሺ ምን ይሁን? ቢሆንስ? የፈለገ ነገር ቢሆንስ? እኔ ማወቅ የለብኝም? ደግሞ ላንቺም ለድግቤን ብዬ ነው። ምን ይታወቃል? ከታላቋ ጋር ያለ አይነት ቪዲዮ ከታናሿ ጋር የሚኖር ይሆናል። በህይወትሽ ውስጥ ግን እና አብርሃም ባይኖሩ ህይወትሽ ምን ሊመስል እንደሚችል አስበሽው ታውቂያለሽ? ተናገሪ። ምን ነበር የሰማሽው? ቆይ ለምን እንደዚህ ታደርጊያለሽ? እሺ ምንድነው ምክንያትሽ? እውነቱን አውቀ የለ እንዴ? ለምንድነው ምንም እንዳላወቀ የምታስመስለው? ከዚህ የተሻለ ጊዜ ማገኛ አይመስለኝ። ማርኮ ተው እባክህ ተው። ከዚህ በላይ ማስክ ይገለኛል። ጠብቅ። ርብቃ ስልክሽን ስጪኝ፣ ፎቶን ላብ ያሳየዋለሁ። አንድ ቀን ብቻሽን ትሆኛለሽ። ያኔ ለእነሱ ልጅ ምን ያክል የሚጠቅሙሽን ሰዎች እንደጎዳሽ ይገባሽ። ውርደቴንማ ቁጭ ብዬ አልጠብቅም። ማሽኑ ደግሞ በጭራሽ አይሳሳትም። በቃ እንዳላረከስኩ ይታወቃል። ከዛ አብርሃም እንደ ቆሻሻ ከቤቱ ያባረኛል። አይ ይሄማ በጭራሽ አይሆንም። በጊዜ ውርደቴን ሳልከናነብ ልሂድ። ምንድነው ዲና? ሻንጣሽን ይዘሽ ወዴት እየሄድሽ ነው? አባቴ እኔ ዲና ጥለሽኝ እየሄድሽ ነው አይደል? ቆይ ምን አድርጌሽ ነው? ምን ተፈጥሮ ነው? ጥዬ ልሄድ አልነበረም። ታዲያ ይሄ ሻንጣ ምንድን ነው? ቆይ ምን አደረኩሽ? ሌላው ቢቀር ሳቤላ ታሳዝንሽ? አባቴ አንዴ ላስረዳ። እንደዛ ላደርግ ፈልጌ አልነበረም። ማለቴ እንደዛ እንዲሰማ ፈልጌ አልነበረም። በቃ ድንገት ሳላስበው ካፌ አምልጦኝ ነው። በጣም ይቅርታ። ለዚህ ነው ተተሺ ልትሄጂ የነበረው? ምንም ሳትነግሪኝ? ትቼ ልሄድ አልነበረም። እና ይሄ ምንድን ነው? ትንሽ ዘመድ ጋር ማለቴ ለቅሶ አጋጥሞኝ እዛ ልሄድ ነበር። ዲና አትዋሺ። ትተሺ ልትሄጂ ነበር። ለማንም ሳትናገሪ ማንም ሰው ሳያይሽ ልትሄጂ ነበር። ባልደርስብሽ ኖሮ ምን እንደተፈጠረ ሁሉ ላላቅ እችል ነበር። ቆይ ለምን እንደዚህ ታደርጊያለሽ? እሺ ምንድነው ምክንያትሽ? ምክንያቴንማ በደንብ ታውቃለህ። ማለት ቆይ የምር ጥለሽ ልትሄጂ ነበር? አዎ፣ ከዚህ በላይ አልችልም። ላንተ የምገባ ሰው አይደለሁም። ቆይ አንተ ለምንድን ነው በዝምታ የምትጎዳኝ? ለምን አጨሁብኝም? ለምን አሰድበኝም? እውነቱን አውቀህ የለ እንዴ? ለምንድን ነው ምንም እንዳላወቀ የምታስመስለው? ዲና ስለምንድን ነው የምታወሪው? እኔ አንቺ ላይ ለምን ጮኻለሁ? ምን አደረግሽኝና? ደግሞ ብታደርግኝስ እንዴት እንደዚህ ያደርጋል? እንደዚህ ነው እንዴ የምታስቢ? አዎ፣ ምክንያቱም በዝምታ ነው ሰውን የምትጎዳው። ዝም ብለህ ምንም እንደማያውቅ ታስመስላለህ። ምን እያሰብክ እንደሆነ እንኳን አላውቅም። የዛኔ ምን እያሰበ ነው ብዬ እጨነቃለሁ። አንተ ደግሞ እሱን ነው የምትፈልገው። ምንም እንደማያውቅ
ውስጤን ለመጉዳት። አሁን ደግሞ እንደሱ ልታደርገኝ ነው። ምንም እንደማያውቅ እያስመሰልክ ውስጤን በጭንቀት እንድፈነዳ ነው የምትፈልገው። በተዘዋዋሪ ራሴን እንዳስተቃይ ነው የምትፈልገው። ዲና ምን ሆነሻል? እኔ እንዴት አንቺ ላይ እንደዛ አደርጋለሁ? አዎ ተሳሳትኩ። በቃ ተሳሳትኩ። ምን ይፈጠር? አመለጠኝ። በቃ ስህተቴን ለማረም ሌላ ስህተት ሰራው። እሺ ምን ይሁን? ቆይ ስለምንድን ነው የምታወሪው? አልገባኝም። እባክህ አብርሃም አታድርቀኝ። አብርሃም? ንግግሬን አትቁጠር። አብርሃም አታስመስል። በቃ በቀጥታ መናገር የምትፈልገውን ነገር ተናገር። ጩህብኝ። ከፈለክ ደግሞ ከቤት አባረኝ። ዲና እንዴት ነው አንቺን ከቤትሽ ማባረሽ? ቤትሽ በጣም ትጫወታለህ። ዲና በጣም ግራ እያጋባሽ ነው። ለምንድን ነው እንደዚህ እየሆንሽ ያለሽው? ምን ሆነሽ ነው? ለምንድን ነው በግልጽ የሆንሽውን የማትናገሪው? እያወራ ያለሁት በእጅ ስለያዝከው ውጤት ነው። ስለዚህ አዎ አሁን ማስመሰሉን አውቆ እውነቱን እንደሆነ አንዴ ወጥቷል። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞል የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምን ነው የኔ ቆንጆ ደስ አላለሽም ነው? ኢሊፖፓቶች ኧረ እወዳለሁ። ከታመምኩ በኋላ ግን አባቢ እንዳልበላ ከልክሎኛል። ምንሽ ነው ያመመሽ? አሁን ደህና ነሽ ልዩ? ቆይ ለምንድን ነው ምንም ነገር ያልነገርሽኝ? ንገሪኝ፣ ምንሽ ነው ያመመሽ? ራስሽን፣ ሆድሽን፣ ምንሽ ነው ያመመሽ? ንገሪኝ እስኪ። የልዩ አክስት እኔ ደህና ነኝ። እሺ አባቢም ትድኛለሽ ትንሽ ነው ብሎኛል። አዎ ይሻልሻል። እሱማ ደህና ትሆኛለሽ፣ ምንም አትሆኝም። ልዩ ለምንድን ነው ምንም ነገር ያልነገርሽኝ? ደህና እኮ ነች፣ ለዛ ነው ያልነገርኩሽ። የልዩ አክስት አሁን እኮ ደህና ነኝ። ቢሆንስ? የፈለገ ነገር ቢሆንስ እኔ ማወቅ የለብኝም ነው? እንደ ሌሎቹ አንቺ መብት የላትም ብለሽ እያሰብሽ ነው? ሳቢላ ማለት ለእኔ ምን እንደሆነሽ በደንብ ታውቂያለሽ አይደል? እንዴት እንደምወዳት እንደምሳሳላት እያወቅሽ ምንም አትነግሪኝም? አዎ አውቃለሁ፣ በደንብ አውቃለሁ። የልዩ አክስት አመሰግናለሁ። እሺ የኔ ልጅ ለምን እንደሱ አልሽኝ? ስለ እኔ በጣም ተጨንቀሻል። ልዩን ስትቆጫት እኔ ምን ያህል እንደምትወጂኝ ገብቶኛል። እንደዚህ የሚወዱኝ አባቢና ልዩ ብቻ ናቸው። ተጨማሪ የሚወደኝና የሚያስብልኝን ሰው ስላገኘው በጣም ደስ ብሎኛል። እሺ እኔ ጣፋጭ፣ ደግሞ እኮ አንቺን አለመውደድ አይቻልም። አሁን ግን ሰዓቱ እየሄደ ነው፣ እንሂድ አይደል? ትምህርት ቤት እንዳይረፍድብሽ። አዎ እረፍዷል፣ ነይ እንሂድ። እኔ የምልሽ የኔ ልጅ፣ ወይ የልዩ አክስት ልዘልሽ? እናትሽ ብትኖር ኖሮ እኮ አዝላ ነበር ትምህርት ቤት የምትወስድሽ። ደግሞ እኔን እንደ እናትሽ አይደል የምታይ? ልዘልሽ? ቢሆን ደስ ይለኝ ነበር፣ ነገር ግን አሁን እኔ ትልቅ ነኝ። እኔ ብታዘን ልጆቹ ይስቅቡኛል። ለካ አድገሻል። እሺ በቃ እንሂድ። ቦርሳዋን ያዝልኝ።
ስለ ምርመራው ነው እንዴ እያወራሽ ያለሽው? ምርመራው እኮ አቢ በእናትህ በቃ ማድረግ ያለብህን ነገር አድርግ። ከዚህ በላይ ምንም አይነት ድራማ አያስፈልግም። የምን ድራማ ነው የምትይው? ቆይ ዛሬ ምን ሆነሻል? ሆርሞኑ ነው እንደዚህ የሚያነጫነጭሽ? የምን ሆርሞን? የእርግዝናው ነው። እርግዝና? የምን እርግዝና? ውድ ባለቤቴ እርሶ የ2 ወር ከ15 ቀን እርጉዝ ኖት። ምን አስደነገጠሽ? እርጉዝ መሆንሽን እኮ ታውቂ ነበር። በእርግጥ ይቅር በይ። በተወሰነ መልኩም ቢሆን እርግዝናሽን ተጠራጥሬው ነበር። የምርመራ ውጤቱ ግን ጥርጣሬን በጠቅላላ ገደል ከተተው። ዲናዬ ልጅ ሊኖረን ነው። ከአንቺ ልጅ ሊኖረኝ ነው። ድጋሚ ልወልድ ነው። ለሳቤላ ወንድም ልንሰጣት ነው። ደስ ብሎኛል። አመሰግናለሁ። እንዴ እርጉዝ አልነበርኩም እኮ። እንዴት የምርመራ ውጤት እንደዚህ ሊሆን ቻለ? እርጉዝ ነኝ እንዴ? በጣም ነው የማመሰግነው የኔ ውድ። ደስ ብሎኛል። ዲናዬ በጣም አመሰግናለሁ። ከአንቺ ልጅ ሊኖረኝ ነው። ከአንቺ ዘር ላገኝ ነው። ሳቤላ ወንድም ሊኖራት ነው። በጣም ደስ ብሎኛል። አመሰግናለሁ የኔ ቆንጆ። ሰውየው ምን እየሆነ ነው? እየፈተነኝ ነው እንዴ? አይ እንዴ እንደዚህ በስሜት ተሞልቶ ደስ ብሎት እንዴት እንደዚህ ሊሆን ይችላል? ታዲያ ምንድን ነው? በእርግጥ የነገርሽኝም ቀን እንደዚህ መደሰት ነበረብኝ። በውስጤ በጣም ደስተኛ ነበርኩ። ግን ያው አንዳንድ ነገሮች ስለነበሩ ነው። በጣም አመሰግናለሁ። ምንም ችግር የለው። መጀመሪያም እኮ ነግሬ ነበር። አዎ ነግረሽኝ ነበር። አንቺ ትክክል ነበርሽ። አንቺ ማመን ነበረብኝ። ችግር የለውም። ከኔ ከባለቤት ያቺ ዶክተሯንና ስፔሻሊስት ተብዬዋን መረጥክ። ግን በመጨረሻ ውጤቱ ምን ሆነ? ዋሽቼ ነበር? ውሸታም ነበርኩኝ? ቆይ በዚህ ልክ እኔን መጠራጠር ለምን አስፈለገ? ይቅርታ አድርግልኝ። እውነትሽን ነው እንጂ አንቺ ማመን ነበረብኝ። ይቅርታ አድርግልኝ ዲና። ምን አገባኝ? ዋናው እርጉዝ ነሽ ብሎ ማመኑ ነው። አሁን በዚሁ ቀጥላለሁ። ግን የምር አርግሻለሁ እንዴ? እንዴት ሆኖ? ምን አገባኝ? ዋናው የምፈልገው ነገር መሳካቱ ነው። ዲና ግን ይሄን ደስታዬን ልታጨልምብኝ ጥለሽኝ ልትሄጂ ነበር። ምክንያቱም አንተ እኔን ስለማታምነኝ። እርጉዝ እንደሆንኩ ነገርኩ። የሕክምና ምርመራውን ይዤ መጣሁ። ግን አንተ ምን አደረግ? በራስህ ሰው ራስህ በምታውቀው ሆስፒታል ውስጥ አስመረመርከኝ። አይ ዲና በጣም ይቅርታ። መጀመሪያም እኮ አምኜሽ ነበር። አላመንከኝም። ብታምነኝ ኖሮ የልጅን አልትራሳውንድ እንዳልባሌ ዕቃ ጥለኸው አትመጣም ነበር። በአጋጣሚ ረስቼው ነው። ልጄ እኮ ነው። እንዴት ጥዬው እመጣለሁ? ያን ጊዜ አባትነትን አልተቀበልክም ነበር። እንደ ውሸታም እያየኸኝ ነበር። እማልታመንበት ቤት ውስጥ መኖር አልፈልግም። አይ የኔ ቆንጆ ጥለሽኝማ አትሄጂም። እባክሽ። እንዴ ለማን ጥለሽኝ ትሄጃለሽ? ሳቤላስ? ልጃችንስ? ልጅህን ነው እንጂ እኔን አልፈልገኝም አይደል? እንዴ እፈልግሻለሁ እንጂ አንቺ እኮ ከልጄ ትቀድሚያለሽ። ልጄን ያገኘሁት እኮ ባንቺ ነው ዲና። አቤ አትሸንግለኝ። ልቤን በጣም ጎድተዋል። እዚህ ከቆየው ደግሞ ከዚህ በላይ ትጎዳኛለህ። በቃ ልሂድበት። እባክሽ 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 ዲና ጥለሽኝ አትሄጂ። ይቅርታ የኔ እናት፣ በቃ ይቅርታ። ጥለሽኝ አትሄጂ እባክሽ።
ተወኝ አባቴ፣ በቃ ልሂድበት። አልፈልግም። አለመታመን በጣም ነው በቃኝ። እባክህ በቃ ልሂድበት። አይሆንም፣ አትሂጂ እባክሽ፣ እባክሽ ዲና፣ በቃ ይቅርታ አድርጊልኝ። ድጋሚ እንደዚህ አላደርግም፣ ይቅርታ። ተወኝ፣ ተወኝ። በማልታመንበት ቤት ውስጥ ምን እሰራለሁ? አምንሻለሁ የኔ ፍቅር፣ እባክሽ ጥለሽኝ አትሂጂ። ከራሴ በላይ ነው ማምንሽ። ይቅርታ፣ አምንሻለሁ። ይኸው ድጋሚ እግሬ ስር ወደቀ። አሁን እንዴት አድርጌ እንደምረግጥ በደንብ ታያለህ። ይቅርታ አደረግሽ። በአንተ እንደማልጨክን ስለምታውቅ ነው እንደዚህ የምታደርገው። የኔ ፍቅር እባክሽ ይቅርታ አድርጊልኝ። ይቅርታ አደረግሽ። አዎ አባቴ፣ መጀመሪያም እኮ አዘንኩብህ እንጂ አልተቀየምኩም። በየትኛው ልቤ ጨክኜ ይቀየማለሁ? አመሰግናለሁ። ወይኔ ጉዴ! ምን ሆንሽ እርግቤ? የወላጅ ፊርማ አላስፈረምኩ። ልዩ ፈረሚልኝ። ምን? ወላጅ እናትሽ እያለች ማን ያልፈረም? የኔ ቆንጆ ደግሞ ጽሁፍሽ እንዴት ነው የሚያምረው! አንቺም ስትስቂ በጣም ደስ ያለሽ። የኔ ውብ በጣም ነው የሚያምረው ጽሁፍሽ። ተመስገን፣ የልጄ ደብተር ላይ ለመፈረም ያበቃኝ አምላክ። ልዩዬ፣ የሳቤላ ደብተር ላይ እንደ ወላጅ እንድፈርም ስላደረግሽኝ በጣም ነው የማመሰግነው። ነይ እርግቤ፣ እንሂድ በቃ። ዲና፣ እየጠበኩሽ እኮ ነው። ቶሎ ውጪ እንጂ። ቆንጆ ነገር ለማየት ትንሽ መጠበቅ አለብህ ውድ ባለቤቴ። ችግር የለውም፣ እጠብቃለሁ። ችግሩ ምን እንደሆነ ታውቂያለሽ? አንቺን ስጠብቅ 5 ሰከንድ 5 ሰዓት ነው የሚሆነው። በቃ 5 ሰዓት ብቻ ነው የቀረኝ፣ ጨርሻለሁ። 5 ሰዓት? አንቺ ተንኮለኛ! አሁን ነው ቶሎ ውጪ። እሺ፣ እንደዚህ ቆይተሽ ግን እንዴት አምሮብሽ ልትወጪ ነው? ጨረስኩ። እሺ፣ ይኸው በቃ መጣሁ። እሺ፣ እንደዚህ ሆኖ ለመምጣት ብዙ ሰዓት ፈጀ ይባል? እስኪ አንተ ፍረድ። አረ እንደውም በጣም ፈጠንሽ። እንዴት ነው ያማረብሽ! እንደዚህ አይነት ቆንጆ ሚስት ነው እንዴ ያለኝ? ቆየት ደብቀሽው ነበር እስከ ዛሬ? ምኑን? ቁንጅናውን ነው። ሂድ። በጣም ነው ያማረብሽ። የመጀመሪያ ቀን ሳይሽ የተሰማኝ ስሜት ነው የተሰማኝ። ድጋሚ ፍቅር ሊይዘኝ ነው መሰለኝ። አሁን ፍቅር ጠፍቷል ማለት ነው? እሺ። እንዴ አይደለም፣ ፍቅር እኮ ሲቆይ ይለምዳል። አሁን ግን እንደገና ገረሸብኝ። እንደ ጎረምሳ ሊያረገኝ ነው መሰለኝ። ወረኛ። በላውን እንሂድ። ታዛዥ ነኝ ንግስቴ። ግን የት ነው የምትወስደኝ?
ሰርፕራይዝ ነው። እንዴ እኔ አልፈልግም፣ ንገረኝ። አልነግርሽም፣ ሰርፕራይዝ ነው። ባንሄድ በግድ ልትወስደኝ ነው? ካልነገርከኝ እንደውም አልሄድም። ወደሽ ነው የምትሄጂው? ትሄጃለሽ። ምን ልታደርግ? በግድ ልትወስደኝ ነው? ወደሽ እንዴ? እሺ ወደኝ፣ በቃ ሄዳለሁ። በእውነት ማርዳዬ በቃ ነገ ማቢሽ ካለኝ ሳብዬን አብረን እናደርሳታለን። እሺ ልዩዬ ከልጄ ጋር እንድቀራረብ ልጄ እንዳገኛት ስለምታደርጊኝ በጣም ነው የማመሰግነው። እሺ ማርዳ ምን ሆነሻል? አንቺ እኮ ለእኔ ከእናት በላይ ነሽ። ለአንቺ ከዚህ በላይም ባደርግ ይገባሻል። በጣም ነው የማመሰግነው የኔ ውድ። ግን የሳቢላ ህመም በጣም እያስጨነቀኝ ነው። ደህና ናት አይደል? አይተሻት የለ? ደህና ነች፣ በጣም ደህና ነች። ልዩዬ የምር እሷ ነገር እያስጨነቀኝ ነው። ግን እየዋሸሽኝ አይደለማ? የምር ልጄ ደህና ነች? ልመንሽ? አንቺን ይንሳይ፣ ደህና ነች። ባይሆን አንቺ ራስሽን ጠብቂ። ደህና ነሽ አይደል? እኔ ደህና ነኝ። በቃ ልሂድሽ። ቻው። ማርዳ። ወይ ልዩዬ፣ እስከ መቼ ነው? ምኑ? እስከ መቼ ነው የምንደባብቀው? እውነት እንደሆነ እኮ መውጣቱ አይቀርም። ደግሞ መደባበቁ አስፈላጊ አይደለም። በዛ ላይ ደግሞ አንቺም እየተጎዳሽ ነው። በእናትሽ ማርዳ እሺ በይኝና ወደ ቤት ተመለሽ። ተመልሼ ከዛስ? ቆይ ከዛ ምን? አይሽ ልዩዬ፣ ከዛስ ነው እኔንም የሚያስፈራኝ። ይህን ስሜት ደግሞ እኔ ቦታ ላይ ካልሆንሽ በፍጹም አታውቂውም። እና ይህንን ጥያቄ ደጋግመሽ ባትጠይቂኝ ደስ ይለኛል። ማርዳ ለሳቢላ እኮ ታስፈልጊያታለሽ። ለእኔም እኮ ሳቢላ በጣም ታስፈልገኛለች። ግን አንዳንዴ ህይወት እንደዚህ ናት። በጣም የምትወጂውን የምትሳሽለትን ነገር ፊት ለፊትሽ ይቀመጥና እንዳትነኪው ማስጠንቀቂያ ይሰጥሻል። እኔም እንደዛ ነው የሆንኩትኝ። በጣም የምወዳትን የምሳሳላትን ልጄን ፊት ለፊቷ ቆሜ እኔ እናትሽ ነኝ ብዬ ማቀፍ አልችልም። ህይወቴ ይህንን የፈረደችብኝ እና ደግሞ ልዩ፣ ስለዚህ ነገር ደጋግመሽ በጠየቅሽኝ ቁጥር እድለ ቢስነቴን ነው የምታስታውሽኝ። እና እባክሽን ደግመሽ አትጠይቂ እሺ? ማርዳ በጣም ይቅርታ። እሺ ቻው፣ በቃ ልሂድ። ማርዳ በጣም ይቅርታ። ላንቺ ያሰብኩ እየመሰለኝ ለካ በጥያቄ እያስከፋዎች ነበር። በጣም ይቅርታ። እኔ እኮ እዚህ ቤት እንድትኖሪ ስለፈለግኩኝ ደግሞ ላንቺም ለእርግቤን ብዬ ነው። አንቺ ቦቅቧቃ ልብሽን ላስተፋሽ ነበር አይደል? ለነገሩ ብተፊው ጠረቅ ጠረቅ አድርጊ ስሜን በደማቁ ጽፌ መልሰው ነበር። ሙልጭ፣ ሁለተኛ እንደዚህ አይነት ቀልድ እንዳትቀልድ። ዋ ቆይ በድንጋጤ ጸጥ ልታደርገኝ ነበር? ኧረ እባክሽ ወንድ ነሻ። እኔን ለማን ጥለሽ ነው ጸጥ የምትይው? እሺ በቃ ይቅርታ፣ ሁለተኛ አይደገም። ስትቁጭ ደግሞ በጣም ነው የምታምሩ። በእናትሽ አንዴ ላናድሽ። የስ አሳኩሽ። ስስቂ ደግሞ ይበልጥ ነው የምታምሪው። ምን አጠፋው? ባለፈው ራሱ አይደለች እንዴ ጉንጭኝ ስማ ወድሃለሁ ያለች? ያ ማለት ደግሞ ጓደኛሞች ሆንን ማለት አይደል? ደግሞ ጉንጯን ይሰምኳል።
ወይኔ ልዩ ምንም አትያዝም ማለት ልዩ ፊዚክስ ትምህርት ነው ሽብሽ አንቺን ለመረዳት የሞከርኩትን ያክል ትምህርቴን ብሞክር ይሄኔ ዲግሪ ጭኜ ነበር። ጉንጭሽን ስለሳምኩሽ ነው የደበረሽ? አረን ያልደበረኝ እና ልድገምሻ። ሙልጭ ቆይ ሙልጭ ምን ማድረግክ ነው? እሺ በቃ ተውኩት። እና እንዴት ነሽ? ደህና ነኝ። ስጠፊብኝ እኮ ነው ሰፈር የመጣሁት። አረን ያልጠፋው ትናንት ከትናንት ወዲያ ጠዋት ማታ ሁሌ እንገናኝ ነበርኩ። አልጠፋውም ለመባል ሁሌ መገናኘት አለብን እንዴ? እኔ ሁሌም ባገኝሽ ደስ ይለኝ ነበር። ለምን? ልዩ ለምን እያወቅሽ ትጠይቂኛለሽ? ምኑን አውቄ የምጠይቅ? አይተዩ በቃ። ለማንኛውም ግን ስደውልልሽ ስልክሽ አይሰራም ነበር። አዎ ስልኬ እኮ ተበላሽቷል። እሱን አስቤ ትናንት እኮ ወጥቶልኝ ነው። ያው ይሄ ፍንጥር ነው ብለሽ ተቀበይ። አይ ሙልጭ ልቀበል አልችልም። ለምን ልዩ? ላንቺ ብዬ እኮ ነው የገዛሁት። ቆይ ለምን ለኔ ትገዛልኛለህ? ብሩ እኮ ላንተ ያስፈልጋል። አንቺ ነሽ ከምንም በላይ የምታስፈልጊ። ደግሞ ላንቺ ብዬ ሳይሆን ለራሴ ብዬ ነው የገዛሁት። ማለት ስፈልግሽ እንዳገኝሽ፣ ድምጽሽን መስማት ስፈልግ በቀላሉ እንድሰማሽ፣ ስትናፍቂኝ ደግሞ የፈጠነ እንዳገኝሽ። ስትናፍቂኝ? አዎ ልዩዬ በጣም ተናፍቂኛለሽ እኮ። እሺ እና ለምንድን ነው ፎቶውን ያላክሽልኝ? ሙልጭ ለካ አልነገርኩም። ያቺ ርብቃ ምንም አልጣመችኝም። ምን እያደረገች እንደሆነ ምንም አልገባኝም። ፎቶውን ደጋግሜ እንድትልክልኝ ብጠይቃትም ለምን እንደሆነ አላውቅም፣ በጣም ምክንያት እያበዛችብኝ ነው። ብታይ ባለፈው ምን አለች መሰለክ? ፎቶውን ላኪልኝ አልኳት። ከዛ ስልኬ ቻርጅ የለውም አለች። ከዚያ ወዲያው ቴክስት ድምጽ አልገባም መሰለክ? ቆይ ስልክ ዘግቶ ከሆነ ቴክስት ይገባል? ለምን መዋሸት አስፈለገ? ሳስበው የሆነ ነገር እየደበቀችን ይመስለኛል። ከዛ ተጠራጥሬ ስልኳን ቼክ ላደርግ ወደ እሷ ክፍል ገባሁ። ልዩ ወይ በህይወትሽ ውስጥ ግን እና ብርሃን ባይኖሩ ህይወትሽ ምን ሊመስል እንደሚችል አስበሽው ታውቂያለሽ? አይ አላውቅም። ህይወቴን እንዴት ያለ እነሱ አስባለሁ? እነሱ እኮ ለኔ ህይወቴ ናቸው። አንድ ቀን ብቻሽን ትሆኛለሽ። ያኔ ለነሱ ብለሽ ምን ያክል የሚጠቅሙሽን ሰዎች እንደጎዳሽ ይገባሻል። ምን ማለት ነው? እሱን ታዩና ፎቶውን እንደምን ብለሽ አዘጋጅል። እኔም የምልክበትን ሰው አዘጋጃለሁ። እሺ አይ ልዩ እወዳለሁ ብለሽ ጉንጭን ስትስሚኝ ልክ እኔ የተሰማኝ ስሜት የተሰማሽ መስሎኝ ነበር። በፍቅር ያሰብሽ መስሎኝ ተደስቼ ነበር። ለካ ስሜታዊ ስለሆንሽ ነው እንደዛ ያደረግሽው። አንቺ ጋር ምንም የተቀየረ ነገር የለም። አይ ሙልጭ በባዶ ሜዳ ነበር ተስፋ ያደረገው። ጅሊዮን ክልጅ ዛሬማ ምንም ብትለኝ አልሰማትም። የግድ ፎቶዎቹን መላክ አለባት። ርብቃ የት ሄዳ ነው? አንተ ሳደርስ ነው እንዴ ደርሻለሁ ያልከኝ? አረ ደርሻለሁ የኔ ቆንጆ። ይሄው 5 ደቂቃ ብቻ ጠብቂ። ኤፊ ቆይ መቼ ነው የምትሻሻለው? ሁሌም በቀጠሮ ጉዳይ ያው ነህ እንዴ? የሆነ ነገር ለማምጣት ወደ ቤት ተመልሼ እኮ ነው። ምክንያቱም ትተህ ቶሎ ና። ቁጭ ብዬ አንተን ነው የምጠብቀው። እሺ ይሄው በቃ አሁን እመጣለሁ። ብሩን ይዘዋል አይደል? አዎ ይዤዋለሁ። እሺ ጥሩ። ምን ነው ማላመጣው መስሎሽ ነበር አይደል? እንዴ እንዴት እንደሱ ትላለህ? ለሳሚክ ደውዬ ብሩን ይዘንላስ እንደምንሄድ ስለነገርኳት ነው። እሷን ደግሞ ታውቃታለህ፣ እግሯ አይቀመጥም። ባይሆን እስከምደርስ በዚህ በስልክ አውሪኛ። አዎ እንደሱ ይሻላል። ብቻዬን ቁጭ ብዬ ከሚደብረኝ እኔ ልደበርልሽ እና ቆንጅዬ
ውሎ እንዴት ነው? ተማሪ ነሽ ሰራተኛ? እኔ የምለው ይሄ ሁላ ውበት ያንቺ ነው እንዴ? አንተ የጉርምስና ጊዜ ጅንጀና እኔ ላይ ትሞክራለህ እንዴ? እንዴ በሷ አይደል እንዴ ጠብ ያደረኩሽ? ማ እኔ ርብቃኔ ባንተ ወሬ ጠብ የምለው አልቀረብህም። እና በምን ነው ጠብ ያልሽው? ረስቼው ለካ በቁንጅና ነው ጠብ ያልሽው። እንደውም ትዝ ይልሻል እኔን እያይሽ ቱቦስ ልገቢ የነበረው ጊዜ። ዛሬ ደግሞ ጨዋታ አልተቻልክም ይመስለኛል። ሩቅ ቦታ ነው ያለው። ለዛ ነው በወሬ እያታለልከኝ ያለው። አረ እየደረስኩ ነው። ደግሞ ምንድነው እያወራሽ አይደል እንዴ? ደግሞ በጣም ይናፍቅሽኝ እኔ እኮ። እኔም ናፍቀኛል። ቆይ አንዴ እደውልልሻለሁ። ኤፊ ሮሚዮ ወዴት ነው እባክህ እንደዚህ ሽክ ብለህ? ረሳለሁ። ለካ እንዲህ ሽክ ብለህ ከጁሊየት ውጭ መሄጃ የለም። ምን ፈለክ? ሴቶቹ ግን አንተ ላይ ምን አይተው ነው ሁሉም የሚወዱ ነው ወይስ ግንባር ላይ አሰርተህ? አይ እሱ እንዳንተ አይነት ሰዎች ናቸው የሚያደርጉት። እኔ ያለኝ ይበቃኛል። የእውነት በጣም አድናቂ ነኝ። ከቻልክ ብፈርምልኝ ደስ ይለኛል። ቆይ ለምንድነው እንደጻ የሚያደርግህ? የመጣበትን ጉዳይ በቀጥታ ተናገር። ቆይ ምንድነው የፈለከው? አንድ ጥያቄ ልጠይቅህ። ምንድነው? እንዴት ነው ትልቋንም ትንሿንም በፍቅር ማጥመድ የቻልከው? አንተ ውሻ እየሰለልከኝ ነበር። ስራዬ ምን ሆነና? በፎቶም በቪዲዮም ጭምር ስከታተል ነበር። እያንዳንዱ እርምጃ ከኔ አይን ውጭ አልነበረም። ምን ይታወቃል፣ ከታላቋ ጋር ያለ አይነት ቪዲዮ ከታናሿ ጋር የሚኖር ይሆናል። የእውነት ሴት ነህ? ወንድ ኮንክ በፊት ለፊት አትመጣም? በጓሮ ሄደህ ከምትሰልል እና ለአንተ ወንድነት ማለት በሰው ማስደብደብ ነው? ከጀርባ ማስወጋት? አንተ ረስተው ሊሆን ይችላል። እኔ ግን መቼም ማረሰው። እነዛ የማይረቡ ቅጥረኞችን ቀጥራ አስደብድበኝ ነበር። ለሱ ምላሽ አመቺ ጊዜ ስጠብቅ ነበር። ሳስበው ግን ከዚህ የተሻለ ጊዜ ማገኛ አይመስለኝ። ሮሚዮ እዚህ ፌስታል ውስጥ ውድ ነገር ይዛል። እረፍ ማርኮ እረፍ። እሱን ነገር እንዳትነካው። ይሄን ሁሉ ካሽ ገንዘብ ለማን ልሰጠው ነው? ለጁሊየት የሚሰጥ መሆኑ ነው? ይሄ ሁሉ ብር ለሷ ምን ያደርግላታል? ማርኮ እሱን ብር እንዳትነካው፣ እገልሃለሁ። ለእኔ በጣም አስፈላጊ ነው። እውነት በጣም አስፈላጊ ነው? ቆይ አንተ ጅል ነህ እንዴ? የማይፈለግ ገንዘብ አለ? አንተ ደደብ። ገንዘብ በማንኛውም ሁኔታ አስፈላጊ ነው። በተለይ ደግሞ ከኔ የበላው ገንዘብ በጣም አስፈላጊ ነው። ማርኮ ብርህን እመልስልሃለሁ። እሱ ግን ለሌላ ሰው የሚሰጥ ብር። መለስክልኝ እኮ። የተወሰነ ቢቀርም መልሰህልኛል። ግድ የለም ለአሁኑ ይህንን ከሰጠኝ ቀሪውን ደግሞ ቀስ ብለህ ታመጣለህ። ማርኮ ተው እባክህ ተው። ብሩን አትሰደው እባክህ ተው። የኔ ብር አይደለም እባክህ ተው። እኔ ብርን እመልስልሃለሁ። ልመልሰው? በስንት መከራ ገንዘቤን አግኝቼ ልመልስልህ? ደፋር። እባክህ እባክህ ተረዳኝ። ይህን ብር ለባለቤቱ ላድርስ። የፈለከውን አደርግልሃለሁ።
እባክህ ሰላም ነው ማርኮ? ምግብ ላቅርብልህ? ቆይ ምን ሆነሃል? ለምን እንደዚህ የምታይኝ? ምን አጠፋው? ተናገሪ። ምንድነው የሰማሽው? ስለምን ማርኮ? ስለምንድን ነው? ድጋሚ አልጠይቅሽም። ምንድነው እዛ በር ተለጥፈሽ ስትሰሪ ነበር? ስለምንድን ነው የምታወራው? ማርኮ እኔ ምንም አልሰማሁም። ምንም የማውቀው ነገር የለም። ማርኮ እኔ ምንም አልሰማሁም። በር ላይም አልቆምኩም። እኔ ምንም ነገር አልሰማሁም። ማርኮን እመነኝ። በእውነት ማርኮ እኔ ምንም አላውቅም። እባክህ ተወኝ። ልተውሽ? አንቺ ዶሮ በማያገባሽ ጥልቅ አትበይ ብዬ ስንቴ ነገርኩሽ? እኔ ምንም አላውቅም። እባክህ ተወኝ። ለምንድን ነው የምታሰቃየኝ? አጉል ማስመሰሉን አቁሚና የሰማሽውን በሙሉ ተናገሪ። በር ላይ ምንም አልሰማሁም። ምን እንደተፈጠረ እንኳን አላውቅም። እውነቱን ማትነግሪኝ ከሆነ የላይኛውን ቤት ትኬትሽን አልቆርጥልሽ። ተናገሪ። ምን ነበር የሰማሽ? በህይወት መኖር ከፈለግሽ ምንም ሳታስቀሪ ተናገሪ። ለምን በአንድ አይነት ህመም ደጋግመን ለምን ትጎዳኛለህ? ለምን? ምን አደረግኩ? ይህን ያህል ምን በደልኩ? ለሶስተኛ ጊዜ ቀጥረኝ ቀረ። የሌላው ጊዜ ሲቅር ዛሬ ብር እንደተበደርኩ ታውቃለህ። እንዴት ብር ተበድሬ እንደዚህ ታደርገኛለህ? ወይኔ ጉዴ! ሳምሪ ቆይሻው ምንድን ነው የምላት?
ኤፊና ምን የገንዘባ ነው ስጪ አሁን ልመልስልሽ አልችልም ስላት ምንድን ነው የምትለኝ? ወይኔ ጉዴ። ሄሎ ወይ ሳምሪ፣ አመጣልሻለሁ። ላመጣልሽ ነው። ይቅርታ ሳምሪ፣ ዛሬ ያላሰብኩት ነገር ገጠመኝና ገንዘብሽን ዛሬ ላመጣልሽ አልችልም። ነገ ግን አመጣልሻለሁ። እሺ እሺ ሳምሪ፣ እሺ ግን በጣም ይቅርታ። እሺ እሺ፣ ቻው። ወይኔ ጉዴ፣ ነገ እስካላቀበለኝ ከየት አባቴ አምጥቼ ነው የምሰጣት? ወይኔ ምንድን ነው ያደረግከው? ምንድን ነው? የማርኩሽ እንዳይመስልሽ። የሰማሻትን እያንዳንዷን ትናገሪያታለሽ። ብዙ ገና ብዙ እናወራለን። ልዩ የለችም እንዴ? ምን ሆና ነው? ልዩ ምን ሆነሽ ነው? ልዩ ምንድን ነው? ምንድን ነው የተፈጠረ ነገር አለ? ምን ሆነሽ ነው ልዩ? ምንም በማላውቀው ነገር ተናገር እያለ ያሰቃየኛል። አሁን ሰለቸኝ፣ በቃ ሰለቸኝ። ምን እንደሚፈልግ እንኳን አላውቅም እኮ። ቆይ ግን ሰው እንዴት በዚህ ልክ ሰይጣን ይሆናል? አይዞሽ ልዩ፣ በቃ አይዞሽ። ታውቂ የለ እሱ እኮ ሁላችንም ላይ ነው። ለአብርሃም ራሱ መች ይመለስለታል? ርብቃ፣ እኔ ምንም የማውቀው ነገር የለም። ግን በር ላይ ተለጥፈች ትሰሚ ነበር ይለኛል። እዚህ ቤት ያለሁት ደካማ ሰው ነኝ። ሁሉም ጉልበቱን እኔ ላይ ነው ማሳየት የሚፈልገው። ይቅርታ ልዩዬ፣ በጣም ይቅርታ። በእኔ ጥፋት ነው ለዚህ በቃሽ። ሄጄ እኔ ነኝ ልበለው እንዴ? አይ እንደዛ ካልኩት ደግሞ ህይወቴን ነው የሚያበላሸው። እሺ ምን ላድርግ? እንደውም ከዚህ በኋላ በቃ የምን ሙልጭ ነው? ራሴ ነኝ የምሰጠው። ከዚህ በላይ ማስኪገለኝ አልጠብቅም። ርብቃ ስልክሽን ስጪኝ፣ ፎቶን ላብ ያሳየዋለሁ። ምን ፎቶ ልታሳዩ? አዎ ርብቃ፣ በቃኝ። ስንፈራችሁ ምንም ማድረግ ማንችል ነው ይመስላቸው። ገደል የሚያስገባ መረጃ እጄ ላይ እንዳለ ያውቅ። ስጪኝ በቃ። ምን ሆነሻል ርብቃ? ስልክሽን ስጪኝ እንጂ። እነዚህ ሰይጣኖች እጃቸውን ማግኘት አለባቸው። ምን አይነት መረጃ እጃችን ላይ እንዳለ ስላላወቁ እንጂ በፍርሃት ይርበደበዱ ነበር። አንቺ እንደሚጎዱሽ አውቃለሁ ርብቃ። ስለዚህ ፎቶውን ለእኔ ስጭኝና እኔ ራሴ እጄ ላብ ያሳየዋለሁ። በቃ ከዛ ሁላችንም ነፃ እንወጣለን። እነሱም የእጃቸውን ያገኛሉ። ርብቃ ምንድን ነው? ቆይ ለምንድን ነው ስልክሽን የማትሰጪኝ?
ፎቶዎቹ ምን ርብቃ ንገሪኝ፣ ፎቶዎቹ ምን? ሳላውቅ ደልቻቸዋለሁ። ምን?